እዚህ ምን ትሰራለህ? አደይ ተረጋጊ። አደይ ምን እየሆኑ ነው? የኔ እናት አምራምሽ ነበር ልጅ ማለት ይልምንሽ ነው ወይ ፍሬንዴ ነው? ምን ነው ችግር አለ? ያ ምን ነው? አይ ምን ይልሽ ልቀቀኝ። ምን እያደረክ ነው? እባክሽ እንዳሰብሽው አይደለም። ቆይ ደግሞ ከዛ ዶክተር ጋር ምን ሰራልሽ? በቃ ዴቪ በቃል ከዚህ በላይ አትጉዳኝ እሺ? ቆይ ለምንድን ነው ቁጭ ብለን እንደ ትልቅ ሰው ማናወራው? ምንም የቀረ የምናወራው ነገር የለም እሺ? በቃ ይበቃል። አደይ ይልሽ እንዳሰብሽው አይደለም። ምን ሆኖ እንዳሰብኩት ያልሆነው? ቆይ ሁሉ ድራማ ለዚሁ ነበር አይደለም? አደይ አይደለም። ስሚኝ ዴቪ በቃል ከዚህ በላይ ምንም በጉልበት የሚሆን ነገር የለም። ምን አገባ? ይመለከታል። ሰማኛለህ? ከዚህ በኋላ ከሚስት አጠገብ ባይገልሃለሁ እሺ? ዴቪ ምን እያደረክ ነው? ይበቃል። ብዙ ጊዜ ነገሮችን መነጋገር እንድትፈታ አድርጌሃለሁ። ከዚህ በላይ ግን ይበቃል። በማያገባ ባትገባ ጥሩ ነው እሺ? ሁለተኛ አደይ አጠገብ ባይገልሃል። ያንተን ጥፋት ለመሸፈን ሌላ ጥፋት አትፈልግ እሺ? ዶክተር ምንም አላደረገም። እየተከራከርሽ ለን ነው? አንቺንም እኮ ብቻሽን አልነበረም ያገኘሽ። ከአንተ ጋር እኩል የሚሆን የኔን ጥፋት አትፈልግ እሺ? በቃ ይበቃል። አደይ እኔ በቃ ነው ልሽልሽ። አልፈልግም። እኔ ራሴ እሄዳለሁ። ማንም እንዳይከተል። አደይ ቆይ ምን ሆነዋል? ለምን የተጣላችሁት? ችግር አለ እንዴ? የለም ግቢ። ወዴት? ወደ ሆቴልሽ ነዋ። ሌላ ልትሄጂ ፈለግሽ? ቤብ ተናደሃል መሰለኝ። ሴትዮ አይታይሽም? በጣም ተናድጃለሁ። ስለዚህ ግቢ እሺ? ዴቭ እንዴ መመልከት አለብት። አቤት ማን ፈልገሽ መጣሽ? ካልተሳሳትኩት አለምንሻ? አዎ ማም ነበረች የላከችኝ። አልሚ የዴብ እናት። ምን ነው በሰላም? ዴብዬ ፈልጌ ነበር። ነይ ግቢ። ቤብ ቆይ እዚህ ቤት ደግሞ ምን ሰራልሽ? ስደውልልህ ስልክ አታነሳም። በዛ ላይ አልመጣሁም። ስለዚህ ቤትህን አፈላልጌ መጣሁ። ማሚ ናት አይደል የላከችሽ? ያ እሷም እንደሄድ ነገረችኝ። ዴቭ ስለ እሷ ማወቅ እችላለሁ? ቤሪ ይባላለሁ። ወይ ጉድ! ዴቭ ስለ ልጄ ምን አዲስ ነገር አለ? አትጨነቂ ታለ እኔ ይዣት እመጣለሁ። ቤብ እኔ አንተን ብዬ ስመጣ አንተ ወዴት ነው የምትሄደው? ትሰሚኛለሽ? ከመጣሽ ቀን ጀምሮ ላላስቀይምሽ በጣም እየጣርኩ ነው ያለሁት። ከዚህ በኋላ ግን አስቀይምሻለሁ እሺ? ቤብ እኔ ምን አደረግኩ? እኔ ቤብ አይደለሁ ዴቭ ነኝ እሺ? ዴቭ እሺ በቃ አትናደድ። ዴቭ ማናት እሷ? አላውቅም ታለ ማሚ ምን እያሰበች እንዳለ አላውቅም። ይኸውልሽ የፍቅር ነው እንጂ እኔ እኮ ከልጅነቴ ጀምሮ የአልሚ ልጅ ዴቭን ነው ማገባው እያልኩ ያደግኩት አይደል? አዎ ለዛ ነው አሁን ህልሜ እውን የሚሆንበት ጊዜ ደርሷል። ምን አይነት አይናውጣ ነች? ይቅርታ ጠራሽ? አይ ቡናው በስኳር ይሆንልሽ በባዶ? ኖ እኔ ቡና አልወድም። ማኪያቶ ነው የምፈልገው። ሮሚ ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁ በሰላማችሁ ፍዝዝ ትርፍርፍ ይበልልኝ። ሰራተኛው አደይ 211 ይዤላችሁ ቀርብ ያለሁኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። ውድ ቤተሰቦቼ እንግዲህ አደይ 210 ቀርበናል ማለት ነው። ይሄንን ድራማ ተወዳጅና አስተማሪ ድራማ ነው። አሹን እንግዲህ ፍቅር ፍለጋ ወጥቶ ነበረ። ፍቅር ፍለጋ በወጣበትን ሮማን በጣም ተጨንቃ እንግዲህ ደረጃው ላይ ቁጭ ብላ እየጠበቀች ነበረ። ከዛም በኋላ ልክ አሹ ሲመጣ ወይኔ ይሄ አሹ ምን ሆነው ነው ብላ ደረጃው ላይ ቁጭ ብላ እያሰበች ነበረ። ነገር ግን ልክ መጥቶ በር ሲያንኳኳ ሲገባ በጣም ደስ ተሰኟት። አሹ በጣም ጨንቆኝ ነበረ። ምን ነው የሚያስጨንቅሽ ሮምዬ ሲላት ጊዜ አይ እትዬም እሱም በዛም እንዳያስቀሩት ብላ ተጨናንቃ በዛም እሷ ምን ማስፈራርታኝ በጣም ተጨናንቄ ነበረ። ስለመጣህ ደስ ብሎኛል አሹዬ ብላ እንግዲህ ሮምዬ እኔ እኮ ያላንቺ ከእምዬ ቀጣይ እኮ ያላንቺ ማንም የለኝም አንቺ እኮ ነሽ ያለሽኝ ብሎ እንግዲህ ሰላም ሊስማት ሲል እህታለም ትመጣና እንግዲህ አሹ የት ነበርክ እስካሁን? ወዴት ነበርክ እስካሁን? ምን ያደረክ ነበረ? እንግዲህ ያ ሁሉ ብዬ ፍቅርን የታለች አላመጣህትም ስላት ጊዜ አላመጣሁትም እትዬ፣ ያልገባሁበት ያልወጣሁበት የለም። ትምህርት ቤት ራሱ ሂጄ ትምህርት ቤት ማናቀህ አንተ ስለማናቀህ የማንም ሰው ሚስጥር አሳልፈን አንሰጥም ብሎ አጨማልቆ አባረሩኝ ብሎ የታለም ይነግራታል። አሹ ምን ብለኸኝ ነበረ ስትወጣ?
ፍቅርን እኔ ይዣት እመጣለሁ ብለከኛ ነበረም? አዎ እርሶ ብዬው ነበረ። እሺ ያው ይከተላታል ያልከት ሰውስ እሱ ቢሆን እኮ አጣሁት። ሁለቱም አንድ ላይ ተያይዞ ከሄዱ ለምንድን ነው እኛ ማይነግሩን? ይሄ ሁሉ ሰው ማስጨናነቅ ምን ጉድ ነው እያለ አሹም ለእታለም ይነግራታል። እታለም እንግዲህ በድንጋጤ ልትወድቅ ስትል ሮማት ይዛትና ደገፍ አድርጋ ወደ ቤት ታስገባታለች ማለት ነው። አሹም ብቻው ወይ ፍቅር አንቺ መታመጭብኝ ጉድ የለም እያለ ብቻውን ያወራል ማለት ነው። ከዛም በኋላ እንደዛም እያወራ እያለ እንግዲህ የፍቅር አዳይና ዴቭ እና የዴቭ ፍቅረኛ አዲሷና ዶክተሩ ሆቴል ላይ ነበሩ። አዳይ ልክ ከርቀት ስታየው ዴቭ ምን እያደረክ ነው እያለች ምንም ነገር ሳትለው ከዛም በኋላ ካለበትንም ቁጭ ብላ ብድግ ብላ ተነስታ ትወጣለች። ብድግ ብላ ተነስታ ስትወጣ ዴቭም ይከተላታል። ዶክተሩ ወደ ዴቭ አዲስ የመጣችው ሙሽራው ጋር ቀረብ ብትልና እህቴ አንቺ ኬት ነው የመጣሽው? አሁን የወጣ ልጅ ምንሽ ነው ምናምን ብሎ ዶክተሩ አውቆ ሲጠይቃት ቦይፍሬንዴ ነዋ ብላ ትመልስለታለች። ከዛም በኋላ ዶክተሩ ምንም ነገር ሳይል እየሮጠ እና አዳይና ዴቭ ይከተላቸዋል። እና አዳይና ዴቭ ሲከተላቸው ዴቭ አዳይ ቆይ ምን የሆንሽ ነው? አንዴ ላስረዳሽ። ይኸውልህ ዴቭ ምንም እንዳትከተለኝ ምንም ነገር ልታስረዳኝ አልፈልግም ትለዋለች። እንደዛም ስትለውን ጊዜም በኋላ ዶክተር አጠገቡ መጣል። ቆይ እኔ የሚለው አንቺስ ከዶክተሩ ጋር ምን ያደረግሽ ነበረ? ስለ እኔ ብቻ ነው እንዲህ እየታየሽ ኤላትና ከዛም በኋላ ይኸውልህ ዴቭ አዳይን በዚህ ልክ እንደዚህ ማድረግ የለብህም ይለዋል። ከዛም በኋላ ዴቭ ምንም ነገር ሳያስብ ለዶክተሩ አንድ ቦክስ ሲሰጠው እንግዲህ አዳይ ዴቭ በቃ ከአሁን በኋላ በቃ እኔን ልቸመጥጠኝ እንዳትሞክር ትለዋለች። እንደዛም ስትለው ከዛ ዶክተሩንም ይናገረዋል። አንተ ለምንድነው አዳይ ማትረዳት? ገና ለገና ተጣልተናል ብለህ ገና ከሴት ጋር ትቀመጣለህ ሲለው ጊዜ ከዛም በኋላ ምንም ነገር ሳይል አንተ ምን አገባህ በእኔና በአዳይ ህይወት እያለ አንድ ቦክስ ያቀምሰዋል። ከዛ ሁለቱም ተያይዞ እንግዲህ ድብድባቸውን እንደቀጠሉ ከዛ በኋላ አዳይን እናንተ ልጆች ለምንድነው ማትላቀቁ እያለች እንግዲህ በኋላ እሷም ተበሳጭታ ጮክ ብላ ትናገራቸዋለች። በዛ መሀልም እንግዲህ አዳይ ራሳችሁ ጉዳይ ብላ ጥላ ስትሄድ ሁለቱም አዳይ ተብሎ ሊከተሏት ሲል ማንም እንዳይከተለኝ ብላ እየሮጠች ትሄዳለች ማለት ነው። ከዛም በኋላ የዴቭ ፍቅረኛዋ ትመጣና ወይ ጉድ ቤቢ እያለችው እንግዲህ አንተ እዚህ ጋር ምን ያስደበድብሃል? ማን ናቸው? እነማን ናቸው? አይመለከትሽም፣ ምን አጋባሽ ብሎ ዴቭ ያስጠነቅቃታል። ቤቢ ምን ይሆንክ ነው? እኔ አንተ ብዬ እኮ ነው የመጣኩት ስትለው ጊዜ ለእኔ ብለሽ ለምን ገደል አትገቢም? እንዳትከተይኝ ይላትና ዴቭም ለአዲሱ ፍቅረኛው ጥሏት ይሄዳል። ከዛም በኋላ እሷንም ወይኔ ፀሐዩ የዚህ ሀገር ፀሐይ እንዴት እንደሚያስጠላ እያለች እንግዲህ እንደፈረደበት የዴቭ እናት ጋር ስልክ ትደውላለች። የዴቭ እናት ጋር ስልክ ስደውል የዴቭ እናትም ስልክ ስታነሳላት በራይድ ነይ ምናምን ብላ እንደዚህ አይነት ቦታ ትመራታለች። ከዛም በኋላ እንደዛ ካለቻት በኋላ እሷንም እነ ዴቭ ቤትን ፍለጋ ቀጠለች። እነ ዴቭ ቤት እንግዲህ በምልክት እንደዚህ አይነት ቦታ ሂጂ ብላ የዴቭ እናትን እንግዲህ በምልክት ትልካታለች ማለት ነው። መንገድ ላይ ቅምጥርና ኪንጎ ታገኝና እነ ዴቭ ቤት ታውቁታላችሁ ምንም ነገር ሳትል ሀይ ስትላቸው ጊዜ ቅምጥል ቅጥል ብላ ምንድነው ምን ፈለግሽ ስትላት ጊዜ የዴቭ ቤትን ታውቂዋለሽ ስትል ጊዜ ማን ነው ዴቭ የኛው ሲል አዎ ቆይ እስኪ ተረጋጉ ፎቶውን ላሳያችሁ ብላ ለዴቭ ፎቶ አውጥታ ስታሳይ አዎ ለዴቭ ፎቶ ነው። እሺ ምን ፈለግሽ? ምንድነው የፈለግሽው ከዴቭ ጋር ሲል አይ አንተ ዝም ብለክ ቤቱን አሳይኝ። ዝም ብሎ የሰው ቤት ማሳየት አለ? ምን እንደሆነ ሳትነግሪኝማ አላሳይሽም ይላታል ዴቭ። ቅምጥልን በጣም ተናዳ ዞር በይ ከዚህ ከፊቴ ምናምን ትላታለች። ከዛም በኋላ አሹ ኪንጎ ምንም ነገር ሳይል በዚህ ታጥፋሽ በዚህኛው ቤት ያው ጥቁሩ በር ላይ ነው ብሎ እንግዲህ ይመራታል ማለት ነው። ከዛ እሷ ዞር ስትል ከዛ አንተ ቆይ ምን እየሆንክ ነው? ካገኘ ሴት ጋር ታወራለክ እንዴ? ትለዋለች ቅምጥል። አየሽ ብዙ ሴቶች ስለሚወዱኝ ለዛ ነው ብሎ ይቀልድባታል። ከዛ አንተ የተረገምክ ብላ እንግዲህ ስትለው ጊዜ እኔ ያለ አንቺ ማንም ሰው አላፈቅረም፣ እኔ ቅምጥል አንቺ ነው ማፈቅረው ብሎ እንግዲህ ኪንጎም ይነግራታል ማለት ነው። ከዛም በኋላ እንግዲህ ዳኒ ፍቅርን ይዞ እንግዲህ አለቀም ብለዋል። ፍቅር ያለችበትን ቦታ ካልተናገርክ እንግዲህ የእናቱ ጋር ስልክ ይደውልና እንግዲህ ፍቅርን የምትፈልጉ ከሆነ ይሄን ያክል ብር አስገቡና ፍቅርን እለቃታለሁ ብሎ እንግዲህ ዳኒ ይናገራል ማለት ነው። ከዛም በኋላ የፍቅር እናት ምንም የምትይዘውና የምጨብጠው ነገር አጣች። ወይኔ ልጄ እያለች የሚከተለኝ ሰው ነበረ ስትል እኔ አልሰማኋትም
ልጄን አስበላሃት እያለች ብቻዋን ታወራለች ማለት ነው። ከዛም በኋላ እንደዛም እያለች ዴቭ ቤት ነበረ። እሺ ምን የሆንሽ ነው ሲላት ጊዜ ዴቭ እታለም ምን ሆነሽ ነው ምናምን ሲላት ጊዜ የሆነ ሰው እኔ አላቅም ስልክ ደውሎ እንግዲህ ፍቅር ጠፍታለች፣ የሆነ ሰው ስልክ ደውሎ ይሄን ያክል ብር ካላመጣሽ ልጅሽን አንለቅም ብሎኛል። እሺ እታለም አሁን የደወለበትን ስልክ አውጥተሽ ስጭኝ ይላታል ዴቭም። ከዛም በኋላ ስልክም ሲደውለት ልጁንም አያነሳም፣ ዴቭ ሲደውለት አያነሳም። ከዛም በኋላ እቺ የተረገመች ፍቅረኛ ተብዬው መጥታ እንግዲህ በር ስታንኳኳ አሹን ይከፍታታል። አሹን ሲያያት እንደዚህ ከፀጉር ራሷ እስከ ከጥፍር እግሯ ድረስ አውርዶ ያያታል። ከዛም በኋላ ሲያያት ምን ነው እንደ አይነት ጠፋብክ ብላ ከዛ እሱም ይስቅባታል። ሲስቅባትማ ኦ ማይ ጋድ ፈገግታህ እንዴት እንደሚያምር ስትለው ጊዜ አው እዚህ ቤት ብዙ ሰው ይመጣል፣ ብዙ ሴቶች ይመጣሉ። እስከ ዛሬ ድረስ እንዳንቺ አይነት ሴት አይቼ ስለማላቅ ነው ስለምስቀው ይላትና ከዛ አለባበሷን ሁሉ ስላሳቀው በሱ ይስቃል። ከዛ ልግባ ዴቭ አለ ብላ ስትል ወዴት ነው እንደዚህ ቁሚ የታለም ልጥራ ብሎ እንግዲህ የታለምን ጠርቶለት ሲመጣ ከዛም በኋላ የታለም የዚህ ህይወት አቤት ምን ፈልገሽ ነበረ ስትላት ጊዜ ዴቭን ፈልጌ ነበረ ባልሳሳት የታለም አንቺ ነሽ? አዎ ምን ፈልገሻል? ዴቭን ፈልጌ ነበረ። ከዛም በኋላ ወይ ጉድ እያለች የፍቅር እናት ምንም ነገር ሳትል እንግዲህ በሩን ከፍታ ታስገባታለች። በሩን ከፍታ ልክ እንደገባች ሳሎን ላይ እግሯን ሰቅላ ዴቭን ቤብ ምናምን ስትለው አንቺ ቤቢ ያደርግሽ እኔ ቤቢ አይደለሁም ስሜ ዴቭ ነው እያለ ይጮኩባታል። ከዛም በኋላ የፍቅር እናት እንግዲህ በጣም በትዝብት እያየቻት ትገኛለች። እቺ እናት እንዴ የልጄ ብላ የተመኘቻት ትላታለች። የዛሬ የነበረን ቆይታ በዚሁን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን ያልኩኝ በዚሁ ሰናበታለሁ።